አናንያ ጭራሽ እንደዚህ ያደርጋል ብላ ነው የማትጠብቀው። ቆይ ማርሸት ግን የምር ያደረገው ይመስላል እንዴ? እኮ ምን ልንገርህ፣ ባለፈው ለፖሊሶቹ የሰጧቸው መረጃ እኮ ነው። አትዋሽ። አሁን እውነታውን ለኔ ብቻ ነገር ያው ምንም ሳታስቀሪ ምንም ነገር ምንም አልልሽ። አንቺም ተገደሽ በዛ ሳሚት ተብዬ ምክንያት ወደዚህ ሴራ እንደገባሽ ማውቃለሁ። አረቀል የማንም ልቅምቅም እየገባ እየወጣ ነው የሚውለው። ቆይ አንቺ ማን ነበርሽ? ስሜ ምን ያደርግልሻል? ስለ ማንነቴ ከጠየቅሽኝ ግን የአሁኑ የአናንያ ልጁ እናት የወደፊት ሚስቱ። ገባሽ? ገባኝ። አንቺን ግን አላወኩሽ። የአናንያ የስራ ባልደረባ ነኝ። ውይ የባሌ የስራ ባልደረባ። ተቀመጪ እባክሽ። እቸኩላለሁ። አቀባበሌን አልወደድሽውም እንዴ? ሰማኛለህ። በእኔና በአንተ መካከል ሽኝት እንጂ አቀባበል የሚባል ነገር የለም። ተይ እንጂ እንዴ! ገና ሳንቀራረብ እንድንለያይ አትፍረጂ። የድሮ የአናንያ ፍቅረኛ። ቆይ አንተ ምን አይነት መሰሪ ሰው ነህ? በምን አይነት ቀን ያወቅኩ? ሲጀምር እንዴት አናንያን ካንተ ጋር ሊሆን ቻለ? ዝም ብዬ ሳስብ ግን ገና ዛሬ ይመስለኛል በደንብ የምታውቂ። ምን አገባኝ? ይመለከተኛል። እንደማይመለከትሽ ካሰብሽ ታዲያ እዚህ ድረስ ለምን መጣሽ? ያንተ እብደት ደግሞ ለየት ይላል። ቆይ እንደዛች አሻንጉሊት አብሬ ከምጫወት ነበር እንደ መሰለክ? ይልቁንስ አሁን ዝም ብለሽ ብታዳምጪ ነው የሚሻልሽ። እና የጠራኸኝ ለዚህ ነው? በቃ ስለራስህ እንድሰማ? ምን አገባኝ? ዝም ብለሽ የምልሽን ብቻ ታደርጊያለሽ። ሲጀመር የጠራኸኝ በምርጫ ነው። እናም ስለ ስራ ማናወራ ከሆነ መሄዴ ነው። ድሮ መፍትሄ ከሰው ይመስለኝ ነበር፣ ግን አይደለም። ራሴ ታግዬ በራሴ ራሴን አሸንፌ መኖር። ለሰው ልጅ ማሰብ ወይም ማዘን አያስፈልግም። መጀመሪያ ለራሱ ማሰብና ማዘን ነው የሚያስፈልገው። ጥሩ ምክር ይመስላል። አልወደድሽውም ወይስ አላመንሽበትም? እቴ ምኑን? ምክሬን ይመስላል ስትዩ ነው። ሳሙኤል። አቤት። ለያ ትቆያለህ መሰለኝ። እኔ ልጅ ለመሄድ ቸኩያለሽ ልበል እንዴ? አይ ሲጀመር አልመጣሁም እኮ። መምጣትማ መተሻል፣ ግን አልተቀበልሽው። ሳሚ በቃ የመጣሁት ለዚህ ነው። መቼ ነው ስለ ስራ የምናወራው? ወይስ ሰው አግኝተሃል? ሊያ አንድ ነገርሽ፣ ከአንቺ ውጪ ማን አለ አናንያን የሚያሳምንልኝ? እና ታዲያ ምንድን ነው ያዘህ? ቆይ ሌላ ቆንጆ ሀሳብ መጥቶልኛል። ሀሳቡን ትቀበያለሽ አትቀበዩም ሌላ ጥያቄ ነው። ንገረኝና እኔ ልወስን። በጣም ጥሩ። አንድ ሀሳብ አለ። እኔና አንቺ አብረን እንስራ። ማለቴ አናንያ ከእስር ቤት ሲፈታ ከሳምሪ ጋር ሊጋቡ ይችላሉ። በዛ ላይ ከባዱ ነገር ደግሞ ልጅም አላቸው። አስቢ ውስጥ እኔ ደግሞ አልዋሽሽም፣ ካየሁሽ ጊዜ ጀምሮ በጣም ነው የወደድኩሽ። የምር ደግሞ ያ ድንጋይ ራስ መበቀል ትፈልጊያለሽ አይደል? በቃ ምርጡ አጋጣሚ እኮ ነው። ጭንቅላቱ መቀጠቀጭበት ጊዜ ነው። አንተ ሰይጣን፣ ሁሉም ሰው እንዳንተ ነው የሚመስልህ? ሲቀጥል ደግሞ እኔና አናንያ ማንንም አይለየንም። ሰውም ሀገርም ሁኔታም ነገሮችን ምንም አይለየንም። የመለየት አቅምም የላቸውም።
ደግመሽ እንደምታስቢበት ተስፋ አድርጋለሁ። በደንብ አዳምጪ። ይሄ ዕድል እንዳያመልጥሽ። በደንብ አስቢበት። ያናኔ ድሮ ፍቅረኛ አስቢበት። ማርሸት ዛሬ በጣም አድካሚ ቀን ነበረ። ነገሮችና ሁኔታዎችን አይንን እያያቸው ይቀያየራሉ። ያንተ ፍቃድ ሳይጠይቅ ጊዜውም ይሄዳል። እምነትና እውነትም እየተሸነጋገሉ አሁን ላይ ደግሞ ከመቼም በላይ መጠንከር አለብን። ዛሬ ላይ ነገሮች እንደዚህ ከሆኑ ነገር ያስባቸው። ተይኝ እስኪ ቴሌ አጽናኝ የማይፈልግ የሆኑ ልቤስ ወንድም አናንያ ሁሉ ነገሬ ነው። ሁሉን ያውቃል ሳልነግረው እሱን የልቤን። እሱስ ልክ ነህ። ደግሞ ሲያውቅበት ሲል የሰው ልብ መስረቁ ታውቂያለሽ። እሱም እንዳንቺ ነው። እንዴት? ምን እንዴት አለው? ብዙ ፈገግ ሲል አይቼው አላውቅም፣ ግን ደስተኛ ነው። ያኔ ከክፍለ ሀገር ቃል ገብቶ ሲያመጣኝ ያልኖርኩትን ህይወት የኖርኩን ያክል ተሰማኝ። በቃ እናትም አባትም ያለኝ ነበር የመሰለኝ። ቆይ እንደ እናትና እንደ አባት ስትል እናትና አባት የሉም በህይወት እንዴ? አይ ከማይታችን ጋር ያደኩት ምንም ጎሎኝ አይደለም። ግን ቆይ አናንያ ስለ ራሱ ስጠይቀው ሸሸ ነበረ። ስለ ልጅነቱም ስጠይቀው እንደዛው። አንተም እንደሱ ነህ? ሄዴሊያ የሆነ ቀን አጫውትሻለሁ። ዛሬ ግን እንዳትጠይቂ እሺ? አልጫነም። እንደስ እንዳለ ግን አንድ ነገር ላሳስበው እወዳለሁ። ምን ያህል ጠንካራ ቢሆንም እሱ አንተ ከሱ ይበልጥ ጠንካራ እንደሆንክ አይቻለሁ። ምንጊዜም ከጎኑ ነን። እሺ? እንደው ግን አንቺን መጠየቅ ድፍረት አይሆንብኝና ምን እየተሰማሽ ነው? ከባድ ቀናቶችን እያሳለፍሽ እንደሆነ አውቃለሁ። አይ ማርሸት፣ አሁን ነገሩ ስረዳው ነገር አለም ከዚህ በላይ የሚከብድ ይመስለኛል። እና ምን ተሻለ? አንድ አማራጭ ነው ያለው። እሱም አንድ አማራጭ ነው ያለው። እሱም ወንድም አናንያ ማግባት ነው። ትግሉም ይቀንሳል፣ ነገሮችም ይረጋጋሉ። አይ ማርሸት፣ እንደ ስምነህ እኮ ምን ይሻላል ግን? ሄዴሊያ አናንያ ማግባት አትፈልጊም? ለዘመናት ሲያስብሽ እንደኖረ አውቃለሁ። ሄዴሊያ ከዚህ በላይ አትቅጭው። ለዚህ ምስክር ደግሞ መስኮቱ ሻተሩ እንዳለ የግቢ ምስክር ነው። በዛ ላይ ደግሞ የዘወትር ጸሎቱ ነበርሽ። አንገጣሚ ተብሎ አይታለፍ ነገር። ግን አሁን ይቆጭሻል እንዴ? በምን ማርሸት? እንዲያው ከወንድም አናንያ ጋር በድንገት መገናኘታችሁ ነው እንጂ። አዎ ይቆጨኛል፣ ያናደኛልም። ስለኛ ሳስብም ደግሞ ይናፍቀኛል። አመጣጤ ስለሙሉ አውራ ነበረ። እናም ቆይ ለምን ምግብ እየበላን አናወራም? በዛ ላይ አንቺም ከስራ እንደመጣሽ ነሽ አይደል? አይ መሄድ አለብኝ። እናም ትንሽ ማረፍ አለብኝ ካልሽ እሺ። ግን ሰላም ልትነግሪ ነበር አይደል? ዛሬ የተፈጠረውን ነግራኛለች። በስተት እንኳን እዚህ ቢመጣ ምንም አይነት ጸብ ሊፈጠር አይገባም። አደራን። እሺ? እሺ ከእንግዲህ አንቺ ካልሽ ለማንም እሷንም ከውጭ ለሚገባው ሁሉ ጥርስሽን አትገልፍጭ በያት። እሺ እላታለሁ። ሄዴሊያ ለምን ዛሬ አብረሽ ናታለሁ? ውይ ማርሸት፣ እሱ እንደማይሆን ታውቃለህ። ባይሆን የወንድም አዲሱ ሚስት አለች። ሄዴሊያ እጅ ልትሰጪ ባልሆነ ምን ልበል ታዲያ? እውነትና እምነት ሲፈራረቅብኝ በቃ ልጅ። እሺ አታደርጉም ማለት ነው። አጋጣሚውን ስታገኝ ልትወረጉረኝ ወሰንክ ማለት ነው? ወሰንክ ማለት ነው ወይ? እኔ ነኝ አንተን በአጋጣሚ ወረወር? በቃ ሰው ሁሉ እንዳንተ ይመስላል። እኔ አንተ ነኝ ገባ? አየሁ እኮ ከዚህ በላይ እንዴት ልያ? አንተ እስስት፣ አንተ የስስት ዝርያ አየሁ እኮ። ሰማኛለህ? መልካም፣ አንተ ዙሩን ካከረርከው እኔም በደንብ አከረዋለሁ። ምን አለበል እግሬ ስር ቆልቀ ሳሚ ይቅር በለኝ ብለህ እግሬን ካላስክ እኔ ሳሚ አይደለሁም። እደግምልሃለሁ፣ እኔ ሳሚ አይደለሁም። ይኸው የወንድምነቴን አንድ ምክር ልንገር፣ ሳይረፍድብህ ወደ አማኔ ብትገባ ይሻላል። እውነት? ከዚህ ወደ አማኑኤል የምትገባው አንተ እንጂ እኔ አይደለሁም። እሱማ ያንተ እቅድ ነበር። አንተማ እኔም በ1 ሚሊዮን አማኑኤል ልከተኝ ነበር ፕላን፣ ግን አልተሳካልህ። እሱ እንዳይመስል ከእንግዲህ በኋላ እኔን ብትፈራኝ ይሻላል። ከሆነ አንተን ልፈራ? እስኪ ንገረኝ፣ ማስሎንኩ እኔ አንተን ልፈራ? ምን ኖሮክ ነው አንተ እኔን ማስፈራት የምትችለው? ስማኝ፣
ዛሬ ለዚህ የደረስኩት በእኔ ነው እንዳትረሳ። ትሰማኛለህ? አንተ ግን የበላበትን ወንጭፍ ሰባሪ ነህ። ደግሞ አክስቴ የምትላት እናቴ ስትመጣ ከዛ ድርጅት አመናቀር ነው ያስወጣው። ከዛ ደግሞ ምን እንደምንጠ በደንብ አድርገህ አስብ። ኧረ ሚው ጮክ እንዴ! ስማኝ፣ በደንብ አዳምጠኝ። የሲኦሉን ሳሚ እልክባችኋለሁ። ሰይጣኑን ሳሚ ማታውቁትን እልክባችኋለሁ። ያኔ በደንብ ማንነቴን ጠንቅቀህ ታውቀዋለህ። አንተም ብትሆን ልጅህን አታዩም። ዳድ እያለ በእግሩ እየተራመደ መጥቶ ይጠይቃል እንጂ አንተ እዚችው ተበሰብሰታለህ። የትም አትሄድም። ሳሚን አታውቀውም። ምን አለ በለኝ። አሁን ግን በጣም እያሳዘንከኝ ነው። ታውቃለህ፣ በጣም ነው የምታሳዝነኝ። የምታሳዝነው አንተ ነህ። አክስቴ እንኳን እኮ በአንተ ህልም የላትም። ማፈሪያ! በአንተ ማታውቀውን ስኳር፣ ደም ግፊት፣ ሌላም በሽታም ይዟት ይሆናል እኮ በአንተ ምክንያት። ያቺ ሚስቴ ናት የምትላት ሊያን ደግሞ እንዳትጨርስ። ስማኝ፣ አንተ ራስህ ከዓለሜ ላይ በኪሎ ሜትር መራቅ አለብህ። ገባ? ሰማኝ ወይ? ይገርምሃል፣ እሷ እንዳንተ ቀሽም ሚጢጢ ጭንቅላት አይደለችም። እንደውም ትናንትና አናንያ የሚወስደኝ ቦታ ውሰደኝ ብላ አታድርጎ እኮ ዓለሜ አንተን ቀጥራክ አንተ ጋር ልትሄድ መቼ ዓለሜን አምናታለሁ። ገባ? ማለት ጓደኛዬ፣ እኔ እኮ አንዳንዴ ታሳዝነኛል። ሴት ለሴራና ለስራ እንጂ ለፍቅር አትሆንም ብዬ ግን አትሰማማ። ድፍንቅል ስማኝ፣ ዓለሜን ከራሴ በላይ ነው ማምናት። እሷ ማለት የእምነቴ እውነት ናት። ገባ? ዋው! እስር ቤት ሆንክ እንጂ መድረክ ላይ ብትሆን የአበባ ጉንጉን ነበር የምጥልልህ። ያን ዳክተር እንኳን እንዳንተ እኮ አይጠበብም። ለማንኛውም አንተ ጀለፈፍ፣ እኔ ስራ አለብኝ። የመጣሁበትን ጉዳይ ብቻ አልጨርስ። የመኪናውን ነገር አታስብ። አክስቴ ቀጣይ ሳምንት ስለምትመጣ ችግር የለውም። እና የውክልናውን ነገር ደግሞ እርሳው። እሺ? ጭራሽ ራስን ከቤተሰብ ጋር ታቀላቅላለህ። እዛው ራስን ቻልሽ። የዋህ እኮ ነህ። እኔ አሁን ምን ወፍ ዘራሽ እመስላለሁ? እኔ ብዙ አላውቅም፣ ግን ማውቀው አንዱን በአንዱ ላይ ረግጣ ካልሆነ ማለፍ መኖር አይቻልም። አትሳሳት። ለመርቀት ስትሄድ እዛው ተረግጠህ እንዳትቀር። ጥሩ። ለማንኛውም በጣም ብዙ ስራ አለብኝ። እዚህ ከቆየው እስረኛ ልሻት ትችላለሁ። ሊያየ ደግሞ ትጠብቀኛለች። ቶሎ ልሂድ። ሊያየ እመለሳለሁ። እንዲሁ አኩርፈሽ እንዲሆን እንጂ አንቺው። አይ ለምን አኩርፋለሁ? ስራዬን የዘነጋሁት እኔው። አሃ አኩርፈሽኛል ማለት ነው። ያኔ ቀናውሬ ልጅ እኮ ስለማታውቂው ነው እንጂ በዚያ ላይ ደግሞ እኔ ልጠብቅሽ እንጂ እኔ ምን አድርጌ ሙዬ። ይሁን አሁን ምግብ ብላ። ምን ልጨምርልህ? አሃ አንቺው ከመቻ ጀምረሽ ነው ደግሞ ምግብ ብቻሽ መብላት የጀመርሽው? አይ መብላት አላሰኘኝም። ቀደም ብዬ በሉ። በይ ምግብ መብላቱ ይቅርብኝ። ከልብሽ ባታዝኝ ባላኮረፍሽኝ ነበር። በይ እንዳሻሽ።
የኔ ሳሚ እኔ ርቦኛል። አንተ ግን አላባል የኔ ካርሳ የምትበይውን ጠቅላላ የት ነው የምታስገቢው? አቶ ሳሚ ልጆትን መሰለኝ ሆዴ ውስጥ የተሸከምኩት። ውይ ያናኔ ሚስት አልሰማሁሽም። እስቲ ድገም። ሳሚ ትቀልዳለህ ልበል? አሁን ያንተን ቀልድ የምሰማበት ጊዜ የለኝም። እንግዲህ አትቆጭ፣ በይ ተነሽ፣ እራት በልተሽ ወደ አዲሱ ቤትሽ ትሄጃለሽ። ምን መሰለሽ፣ ከመቼውም በላይ ጨዋታችንን አሁን ነው ማፍጠን ያለብን። በፍጹም በጨዋታው መበለጥ የለብን። የአጉሬላ እዛ እስር ቤት ሆኖ ሌላ ሰው ሾሞ ጨዋታውን ሊመራ ይፈልጋል። ባቡሩን ደግሞ እኛ እንጂ እሱ መሰወር የለበትም። እኔ ፍቅር፣ ቆይ ምን ያህል ጊዜ ነው የሚፈጅብን በድርጅት ውስጥ የሚገባውን አግኝተህ እስከምትወጣ? አንቺ ይዞ ስለመውጣት ነው የምታስቢው? ገና ምን ተነካ ነው? እኔ የምልሽ ያቺ ላይ አንተ አወቅሻት እንዴ? ሳም መፍጠን አለብን እኮ። በዛ ላይ ያለና እናት ይመጣሉ፣ ነገሮች ይጓተቱብናል። እንዴ ትምጣ። ይሄማ ሃፒ በርዝዴይ እኮ ነው እንዴ! ያስጨንቅሻል እንዴ? ቆንጆ ፈር ያለ ገመድ ሰጥሻለሁ፣ በዛ ታጠምጃታለሽ። ከዛ አንቺ እንደፈለግሽ ያረግሽ ታንከራትቻታለሽ። ባንቺ ቁጥጥር ስር ትሆናለች። የኔ ጀግና ታውቃለህ አይደል? ልጃችን ባንተ እንዲወጣ ነው የምፈልገው። ባይሆን ያቺ ላይ የምትባል ሴትዮን ቅረቢያት፣ በጣም ታስፈልገናለች። ማለት ለምናችን? እሷ በዛ ላይ የሆነች እስስት ነገር ናት። እናማ ከሷ ይባሰ እስስት ሆነሽ መገኘት ነው። የኔ ፍቅር ታስፈልጋለች እሷ። ይዝኛ አልወሽም፣ ደረቅ ናት እሷ። እና ምን አስደነገጠሽ? ቤቱ ላይ መንገስ ካማረሽ፣ ንግስት መሆን ካማረሽ እሷን ተጠቀሚባት። ያኔ ትነግሻለሽ። የዋቱኝ እሷን አጥምቻት። በቃ የጨዋታው ኳስ እሷ ናት። እኔ ማናንያን ለመጉዳት ካሰብኩ በእሷ እጠቀማለሁ። እንደ ቀላል አትያት። ሊያ 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 አለሜ አንተን ሳስብ መኖር ነው የምኖረው። የህልሜ አቅሜ ነህ። ሳስብ የምድንብህ፣ ሳልመ የምሽርብህ፣ አውርቼ እንኳን የማላውቀውን የልቤ ሽንቁር ድፍኝ ነህ። ከአይኖቹ በቀር ማውቀው የለም ከመታየት ውጭ የተነጋገር ስሞችን እንኳን ለሌላው ስናወራ እንጂ መቼ እርስ በርስ ተጠራርተንበት እናውቃለን? ስኖር ያጣሁትን ነው ስተኛ ያገኘሁት። ስንት ጆሮ እንዳለ ቢጠይቁኝ እንኳን የራሴን ቆጥሬ እንጂ አይቼ ሁለት አልልም። ይህንን ያህል አላውቅም። አለሜ ያኔ በህልሜ ስትይዘኝ የሰማኝ መኖር ነበር። መወደድ፣ መታየት፣ መታቀፍ፣ መሸሸግ፣ መዳን፣ የእውነት መፈቀር። አንተን ሳስብ የምርም ለምን ስለማላውቀውና ስለማልቀርበው ሰው እንዲህ አልማለሁ እለዋለሁ። እግዚአብሔር እንደው የእውነትም ባንተ መያዝ ይገባኝ ይሆን? የህልሜ ስፍቻለሁ እላለሁ። ምናልባት እግዚአብሔር ባንተ የሚያክመኝና የሚያድነኝ ይመስለኛል። አውቃለሁ ፍቅር አይደለም የተሰማኝ፣ አንዲት ትንሽዬ ልጅ የምትሻው አይነት ፍቅር ማግኘት ነው። እውነት ነው የተመኘሁት፣ እሱም ብቻ ነው የተመኘሁት። ልክ እንደ ትንሽዬ ልጅ በእቅፍ ውስጥ መሸሸግ፣ እጄን አጥብቆ መያዝ፣ ጥልቅ ዝምታን የሰፈነበት መዳን ነው ያሻሁት። ይህንን ካንተ መጠበቅ ትክክል ይሆን እንዴ? የማልችለው ተራ ህልምም ልቀበለውን አላገኘው። የማልችለው ተራ ህልምም ይሆናል፣ ግን ቢያንስ ላለመና ትንሽ ላገግም። ለህልሜም ደራሲም ያልኩ ነው ከሰማኝ። ህልሜን አትንፈገኝ፣ ታስፈልገኛለህ። ከአፍቃሪ ሊያ
ለራሴ ነው እያልኩ ነው። ከሰማኝ ህልሜን አትቀጥልም። ትፈልገኛለህ ከፍቃሪ ሊያ ከዚህ ቤት መውጫ ይደርሱ እንደሆነ አንተ ተወኝ እስኪ። ምን ነው አልሽ? እኔዋ ምን እያልክ ነው አንተ? አይ እንግዲህ ምን አልኩኝ? አይ እህቴ ሊያ ትምጣና የሚሆነውን መመልከት ነው። እህቴ ሊያ ምን ልትያት ነው አንቺው? ኧረ ተይ ግፋለሁ አንቺዬ። ይህ ነገር ግን አክስትም ሲመጡ ይቀጥል ይሆን ወይስ ምኑ ነው? እኔዋ ሯ ደገምከው? እንዴት ወደድሽው? አይ እንግዲህ ተወኝ። አይ እንግዲህ እኔስ ገና ወቂው ይል ከጅምሩ ምኑን መች ጠፋኝ እዚያ ሰላቢ መንፈስ እንደተለበሰሽ። ምን አልከኝ ማርሸት? እንደው አንቺው ምን ነካሽ እንደዚህ ብለሽ ማታውቂውን? ማርዋን ስማን ሊጠራው ነው። ተይ እንጂ ሙዬ እንዲህ አትሆኚ። ምን ሆኛለሁ አንተው? እንደው አልታወቅ ብልሽ ነው እንጂ ልብሽ እኮ ሄዷል። ምን ነው አልክ ማርዋ? ከዚህ ቤት ለማስወጣት ፈልገህ እንደሆነ ምክንያት መፈለጉ ትርጉም የለው። አንቺው መች አስቦት የኔው ልብ። ታዲያ ምንድነው ዳርዳሩ? ይሁን ነገሩ ከበር ነው ነገሩ ማለት ከእንግዲህ በር ለማንም እንዳከፍች ቢንኳኳ እንኳ እኔውና አንቺው ነን ያው እንግዲህ ከዚህ ያለ ነው። እነዛም ቢመጡ አልከፍትላቸውም ነው ወይስ ሳሚን ብቻ ነው መክፈት የሌለብኝ? በእንግዲህ አሁን ወንድማና ያ ምግብ ከቋጠርሽለት ይዤለት ሄዳውን መናጢ ድሃ የድሃ ልጅ ቆይ ምን ባረግሽ ይሻለኛል? ከዚህ ቤት እንዴት ነው ማባረርሽ? ስሚ አሁን ከዚህ ቤት ውልቅ ብለሽ ውጪልኝ። እኔ ለኔና ለባሌ ቆንጆ ምግብ ምሰራ፣ በዛ ላይ ደግሞ ማርሸትም ካንቺ የባሰ ሰገጤ ቢሆንም የባሌ ወንድም ነው። ካንቺ የተሻለሽ ቀላ ያለች ሴት ትገባዋለች። ይኸውልሽ ከዚህ ቤት እስካለው ድረስ አደብሽን ያይሽ አሊያ አንቺ እንዴ አንቺ እብድ እኔን ማዋጣሽ ከዛች ስስት እኔን ማዋጣሽ። አንቺ ወይኔ መሞታችን ነው ዛሬ አውቀሽ የገባሽበት። ምኑን አንቺ እብድ? ነገሩን ነው። እኔ ሴትነቴን ተቀብዬ ዝቅ ብዬ በሰራው ተጠየፍሽሳ። እኔ እዚህ ቤት እስክወጣ ድረስ አደብ ካለሽ እዚህ ቤት መኖር ቀርቶ መዋል አልፈልግም። ጭራሽ አንቺ መጮች አሉ። ወይኔ ሳምራይት ሰሚኛለሽ? እኔ እንዳንቺ መሆን አቅቶኝ አይደለም። ከመሰለሽ ተሳስተሻል። ምን ነው ከማርሸት አደረገሽ እንዴ? እዚህ ቤት መንገስ አማረሽ? እሱን እንዳንቺ አይነቱ የሚያስበው ሀሳብ ነው። ጭራሽ የልብ እንዲሰማሽ አደረገች፣ ሊያውም በቤቴ። ነገርኩሽ። አንቺ አሁን ውጪልኝ። ሰሚኛለሽ? አንቺ ከካ ምን አለች በይ። በዚህ ምላሽሽ እግሬ ስር ወድቀሽ ካለመንሽ ሞቻት አለውኛ። ይልቁንስ የሴትነት ወጉንና ባህሉን መጠበቁን ይዘነጋሹ። አንቺ ባላገር ምን ነው ከነከነሽ? ራስሽ ነሽ ሽማግሌ ሳይላ ከባል ቤት የመጣሹ። የባላገር ሀሳብሽን እዛው እሺ። ቆይ አንቺ ምን አደረግሽ? ደግሞ እሰራላችኋለሁ።
ቆንጅየዋ። ይቅርታ አድርጉልኝ። አንቺ ከከፋሽማ የወንድሜ ንግስት ልልሽ እችላለሁ። በሰላም ነው ግን የፈለግሽ? ስትይ አልገባኝም። ስንት ሰዓት ላይ ልምጣ ታዲያ? እዛ ቦታችን ላይ ነው አይደል? እሺ እጠብቅሻለሁ። ሳሚ ብራቮ! ከተብኩሽ አይደል? ሳሚ ደህና አድርጎ ከተበሽ። ሱስ ሆነብሽ አይደል? እኔም ማግኘት። ጨዋታው ተጀመረ። ቢገባሽም ያንቺን ስራ ነው እየሰራ ያለው። ቆይ እስኪ ቅረቢያት ብዬሽ ነበር እንዴ? ማን ነው? ቆይ የአናንያ ፍቅረኛ ልበልሽ ወይስ የባልሽ የስራ ባልደረባ? አትቀልድ። ከእሷ ጋር ነበር አሁን ስታወሪ ነበር? አዎ ሳልበላውም ይገርምሻል። ፍቅር ይዞሃል እንዴ? ቆይ ከሷ በእርግጥ ልጅቷ የምትፈቀር ናት፣ ምንም አይወጣላትም። ቢዩቲፉል ናት እና አረ ኖ የተከበሩ አንቺን የመሰለች የምትተካማ ኮከብ ሚስት አትገኝም። ግን ደግሞ ከሊያ ጋር ያላችሁ ቀረቤታ ብዙም ልክ መስሎ አልታየኝ። አረ እንደውም ጥሩ ነው። እሷን መቅረቤ ስራችንን ያፋጠንልናል። ባቡሩ እየገሰገሰ ነው። ግን እስከ መቼ እኔ ፍቅር አስበዋል? አናንያ ከስር ወጣ በቃ። ሰምኛለሽ? ነገሮች መሆን ያለባቸውን ብቻ እንጂ ከዛ ውጭ እንዲሆኑ እኔ ሳሚ አልፈቅድም። እኔም እዛ ቤት መግባቱንና ሚስት ሆኜ መቆየቱን ብዙም አልወደድኩት። ማለት ሲጀመር ስምምነታችን እሱ አልነበር እንዴ? አዎ የኔ ፍቅር አስበው እስኪ። ናፍቆት አላችል ብሎኛል። በዛ ላይ ምንም አይነት አንቺ ችግር እንድትሆኝብኝ አልፈልግም። ምን ሆነሽብኝ ነው ፍቅር? ቆይ ለምን ሳም? ምን ተፈጠረ? የኔና አንተ ነገር እዚህ ጋር አብቅቷል። ለተፈጠረ ትነግሪኛለሽ ወይስ ትቆያለሽ? አይ አታስብ፣ አልቆይም። ምን ተፈጠረ እያልኩሽ ነው፣ አታናጂ። አሁንም ምንም እንዳላወቀ ስትሆን ግን አታፍርም? ኦ ሳምራዊት፣ እንግዲህ ውቃቤ እንዳታስነሹ። ቅድም አየኋችሁ አንተንና አናንያን። ለምን ጓደኛ እንደነበረ መደበቅ አስፈለገ? እኛም ስንሰማ ደንግጠን ነበር አለች እትዬ ብርቄ። አሁንም ትቀልዳለህ? ለምን ሳም? ለምን መሰለሽ? እኔ እኮ አንቺም እኮ በእኔ ቦታ ብትሆኚ ትረጂ ነበር። እንዴት ነው አንቺን አሳልፌ ለሱ መስጠት? ይሄ እኮ ከሞትም በላይ ሞት ሲኦል እኮ ነው ለኔ። በጣም ነው የምታሳፍረው። እሺ ምንም ያህል ባፈቅረህ ከአንተ ጋር መሆን አልፈልግም። ተይ እንጂ ውዴ፣ እንዲህ ስንሆን በእኛ ያምር። እውነት ክስሻለሁ። ሙች እውነት ችግር ሆንብሃለሁ? ንገረኝ እስኪ። አንተን መፈለጌ ጎረበተ? እኔ ፍቅር፣ እኔ እንዴት ልትሆኝብኝ አይደለም፣ ነገሮችን አብረን ተጋፍጠን እንድናቀላቸው እንጂ። ምን ያህል እንደማፈቅርህ ታውቃለህ አይደል? ምን ያደርጋል፣ አሁን መሄድ አለብኝ። ማታ እንጨርሰዋለን። ግን እኮ አሁን ናፍቀኸኛል። አውቃለሁ፣ የኔ ኮኮናት። ለአሁን ብቻ ችግር የለውም፣ እዚህ እጠብቅሃለሁ። ምግብ አዝዤ ቶሎ በልሽ። ዛሬ ትንሽ አመሻለሁ። ነገ ይሆንልህ ማለት አዳራው እንዴ? ከሷ ጋር ሳሚ፣ ምን እየሆንክ ነው? ተቀና፣ በቃ አለቀ። ቀናሽ። አትቀልድ። አሁን ርቦኛል። እንዴ አንቺ ቆይ መንቀሳቀስ ሀሳብ የለሽም ወይስ እዚህ እንደተበላሸ መኪና እዚሁ ቁጭ ማለት ነው የምትፈልጊው? አለመነቃነቅ። እውነት እስኪ ንገረኝ፣ በአንተና በእኔ እየቀለድክ ያለሁት እኔ ነኝ አይደል? በቃ ማታ በደንብ እንጫወታለን።
ምንድን ነው? ሳም አትሂድ። አፈቅርሃለሁ። እኔም እኮ አፈቅርሻለሁ። መናገር አይጠበቅብሽም። ሀሳቤና ስሜቴን ማስታረቅ ያቃተው ፍቅር፣ ቆይ ግን ምን ላድርገው? የትኛውን ልቀበል? እየሆነ ያለውን ንገረኝ። ለምን ዝም ትለኛለህ? ነፍሴ ከራሴ ጋር ላስታርቅበት። ዛሬ ደግሞ ለጓደኛዬ ደብዳቤ የሚጻፍለት ምሽት ነው። የቀጠሮ ሰዓታችን አልፏል። ቆይ ደብዳቤው ካለቀ አትሄጂም ነበር? ከዚህ ስለምን ምስጥዬ በቃ አረጋጋ። ፍቅረኛ ይዘኝ ፍቅር ያለቀቃት መስለኝ ሰው አንቺ 24 ሰዓት ይላል። ኧረ ፍቅር አንተስ ታፈቅራታለህ? አይ ያው ዝም ብላ ትመቸኛለች እንጂ እኔ አላፈቅራትም። እሷስ እንደምታፈቅር እርግጠኛ ነህ? አዎ። እንዴት ምርጫ ልትሆን ይችላል? እና ለምን ታዲያ አብራት ትሆናለህ? ወይስ እሷ ስለምታፈቅር? አይ እሱ ሳይሆን የሆነ አሪፍ የሆነ ኃይል አለ እሱ እና ይህን ህይወቴን ልገፋ የምችለው ደግሞ ከእሷ ጋር ሰው ብቻ። ምን ይሆናል ያ ኃይል ያልከው? እንትን ነዋ። እንትን እኮ እንትን ምን ነበር እንዴ? ነገርየው ያላገለገለ ነው እንዲ ያልሽው በዳይመንድ ነው እንዴ? አንተ ደነስ የማይገባኝ ነው እንዴ የሚመስልህ? ነገርየው እኮ ሰዎች ናቸው እና በዛ ነገር ብቻ ነው የተመቸች ማለት ነው? በዩ ምርጫችሁ ስለሆነ ነው ወይስ ሌላ ነገር ስለሌላት ነው? አላው ወይ ደግሞ ልንገርሽ፣ አብራችሁ አይደላችሁ? ለምን ነው ጣልጣል የምታደርጋት? ምን ሆነሽ? አንቺ ለዚህ ርዕስ ነው እንዴ እንዴ ስታጣደፊ የጠራሽ? እኔ እኮ ለደህና ነገር ነው አልነበረም፣ ግን የተባባልነው ሰዓት አሳልፈን የመጣው። አዎ ነው ወይስ አንተ ብቻ ነው የፈለከው ነገር በፈለከው ሰዓት ማግኘት የምትችል ይመስል? አይ ታደለ ቤት ነው ተከከለ ጨበጨባሉ። አሁን ገና ያን ያገኙት መሰለኝ። ግን ካናንያ በጣም የምትወድለትና በጣም የምትጠላለት ነገር ምንድን ነው? እኔ አላውቅም። እሱ መቅረብም ሆነ ከልብ ማየት ስለማትፈልግ ነው?
አላውቅማ። ካላወኩስ ማለት እስካሁን እሱን ታፈቅራለሽ? ፍቅር እኮ የራሱ እንጂ የሰውን አይፈልግም። ማለቴ ሌላም ሰው። አሁን ፍቅር ውስጥ ስላልሆንክ ይቅርብህ። ለአንተ ስለ ፍቅር መስበኩ ምን ዋጋ የለውም። እሺ መምህሬ እባክዎትን ስለ ፍቅር ያስተምሩ። ባይሆን ለምን የጠየቁን ጥያቄ አትመልስልኝ? ምን ነበር? ከአናን የምትወድለትና የምትጠላለትን ዝም ብዬ ሳስበው ትቆያለሽ መሰለኝ። ስለዚህ ነው የምንቀሳቀስ። ሳትመጣ መቆየቱን ከየት ተማርከው? ምንድን ነው? እሺ ቆይ ማወቅ የፈለግሽው ለምን በጣም እንደምጠላው ማለት አንቺ እንደምትወራን ያልጠራው ለምን እጠራዋለሁ? እሺ እሱ ጋር ያለው ግን ደግሞ አንተ ጋር የሌለው ምንድን ነው ብለን የምታስበው? ምን ያገናኛል? ከኒሳ እሷ ናኔ። እሱስ ልክ ነህ፣ ግን ደግሞ ጥላቻ የሚመጣው በራስ አለመርካት ነው። የራስን ህይወት በቅጡ ካለመኖር የሚመጣውን ብዬ ስለማስብ አርፈሽ ኑሮሽ አትንቀርቀሽ። ገና ለገና የታመሙ ወንድሜ ያድኑታለሽ። ፍቅር ፍቅር ትቻለች። አርፈሽ ቁጭ ጥር ጠራ ያለባች ገባሽ? ገደል ግባን ተጭራቅ አልፈራም። ቆንጆ ሊያ ተይ እንጂ ባይሆን በአንድ ነገር እንስማ። ከአንተ ጋር አይደለም ስምምነት፣ በምኖርበት አካባቢ ራሱ ላይ አልፈልግም። አንቺ እኛ ጋር ስራ ጀምረሻል አይደለም? በጣም ጥሩ። እኔን ማየት ካልፈለግሽ ችግር የለውም፣ ወደ ወንድሜ እልክሻለሁ። ማለትማ ሳም የፈለገውን ነገር አያጣም። ግን ደግሞ 1 ሚሊዮን ብሩን ፈልጋ አላገኘሁም። በቃ ወራሽ ጨራሽ። ያንን የመሰለ ጓደኛህን ለብር ብላ አጣሁ አይደል? እየሰማሽ ነው? እየተፈታተንሽ ነው። ለመጨረሻ ጊዜ ላስጠንቅቅሽ። ምንም ነገር ላገኝ አልቻልኩም። ይህን ማለት ነው የሚሻለኝ። ታውቃለህ አይደል? ግን ረለም ቦጭ መጣል። ቆይ ግን ምን አመጣ? አትቀልድ። ሀሳቡን ቀየርክ ወይስ? ወይ አንቺ ትቼትም አልሄድም። እሺ እና አልሄድም ነው የምትለው? ወይስ እንዴት ትፈልጊያለሽ? አረ ነገሩ እንደዛ ነው። በልታኛለክ። አንድ ናፍቃሪ ቢጤ ያስፈራ ግጭ ከሀገር ወጣላለሁ። አለሜ አንቺን ማጣት ይቅርና ማለት ነው አንቺ እንደማጣ ማሰብ ራሱ ለኔ በጣም ከባድ ነው። እሺ ፍቅር እያሰብክ እንጂ ወይስ እሱን ሌላ ሰው እንዲያስብልህ ነው የምጠብቀው? ይኸውልሽ አደራሽን አለሜ፣ ግን ይኸው እኔን ጥለሽ ለመሄድ እንዳታስቢ እሺ? በፈጠረሽ እግሬ ቢሄድም ማላውቀው አለም ነው። ልቤ ግን ሁሌ አንተ ጋር ነው። አንቺ እኮ ማለት ለኔ ግማሽ አካል ነሽ። ሄደሽ አታጎይብኝ እሺ? አንቺም ነው የማልችለው። ተመልከቾች እስኪሰማኝ። እሺ ምን ታየ? ባንቺና በጨረቃው መሀል ያለው ልዩነት፣ እሷ ሰማይ ላይ አንቺ ደግሞ ምድር ላይ። በቃ እሱ ብቻ ነው ልዩነታችሁ።